ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ ወንድሞቼ እና አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እንግዲህ ሰላም ናችሁ? እንዴት ናችሁ? ሰላም ለሀገራችን፣ ሰላም ለወንዛችን አለ። ዛሬ እንግዲህ እንደምታዩት ቀይ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም፣ ቃሪያ እያዘጋጀሁ ነው። ምን ልታረግ ነው ዓለምነሽ? ምንድነው ሀሳቧ? ምን ልታሳየን ነው? ዛሬስ ምን አዲስ ምግብ ልትሰራልን ነው ልትሉ ትችላላችሁ። አዎ አዲስ ምግብ ነው እንሰራላችሁ። ጥብስ ነው። ጥብስ ማድረግ እወዳለሁ። ስጋ በጣም ነው የምወደው እና ስጋ ልጠብስ ነው። ያው በጣም ነው የምወድ ስጋ። በነገራችን ላይ ስጋ የስጋ ፍቅር አያደርስባችሁ። ይሄው እዚህ ጋር ስጋ አለኝ፣ የተከተፈ ስጋ አለ። እዚህ ጋር ደግሞ እንደምታዩት ይሄው ዘይት አደርጋለሁ። እዛ ዘይት አድርጌ ወሬ ጮማ ወሬውን ነው የማወራችሁ። ዘይት ካረኩ በኋላ ይሄው ይታ ከተፈ ዘይት ስጋ በነገራችን ላይ እኔ ስጋ በጣም ነው የምወደው። ኢትዮጵያም ሁሉ ስጋ በጣም እወዳለሁ እና የስጋ ፍቅር አለብኝ እና ስጋ በጣም እወዳለሁ። የስጋ ፍቅር አለብኝ እና ምን ልላችሁ ነው የመጣ አሁን በእውነቱ ከሆነ በጣም እመቤቴ ሰው መስመር ሲለቅ እንደማየት የሚያስጠላ ነገር የለም። የሰው ልጅ መስመር መልቀቅ የለበትም። በቃ ዝም ብሎ ሰው ያለ ምንም እንትን መረጃ ያለ ምንም ትክክለኛ እውነት ባልሆነ ነገር የሰውን እምነት በማንቋሸሽ እውነት እኔ በጣም የገረመኝ እንግዲህ ከሰሞኑ እንደምታዩት እሸቱ መለሰ የሆነች ህፃን መናኛን በስለት የገባች ልጅ ወደ ዋልድባ ገዳም እናቷ ያው ዋልድባ ገዳም እኔን ጠይቁኝ፣ እኔ ጎንደሬዋን ጠይቁኝ። ምክንያቱም በእኛ ሀገር ስለሚገኝ ገዳሙ ማለት ነው። ለምን ብትሉኝ እኔ አያቴ የመለኮሰችበት፣ አያቴ የተቀበረችበት፣ የአያቴ አባት የመነነበት፣ የአያቴ አባት የተቀበረበት ገዳም ነው። ከዛ ገዳም ማለት ነው እና ምን እላችሁ ፈልጌ ነው የእናቴ ያክስቷ ልጅ ከ75 ዓመት በላይ እዛ ገዳም ይኖራል። እዛ ገዳም ነው ያለው ዋልድባ ገዳም ማለት ነው እና ያ ዋልድባ ገዳም ማለት መናኞች ለብቻ፣ የሴቱ ለብቻ፣ የወንዱ ለብቻ ነው የመናኞች ቦታ ማለት ነው እና ከዛ ገዳም የሚኖር ሰው ቋርፍ ይባላል። ቋርፉ ደግሞ ከሙዝ ከተለያዩ እጽዋት ስር የሚዘጋጅ ምግብ ነው። ያ ቋርፍ ማለት ነው። እሰቡት እና በባለፈው እንግዲህ ያችን ህፃን መናኝ እሸቱ መለሰ ይዟት ሂዷል ማለት እናቷ ልካው ለእሸቱ እናቷ ልካው ከዛ ገዳም ወጣ ወደ ሌላ ገዳም እንድትሄድ እንጂ ገዳሙ ተጠልቶ አይደለም። ዋልድባ ገዳም ማለት ውብ አለው፣ ንዳድ አለው፣ ሰዎች ይሞታሉ። ለነፍሴ ብለው ከገቡ ጊንጥ አለ፣ እባብ አለ፣ ብዙ ነገር አለ። ግን የእግዚአብሔርን መራራ ጽዋ እግዚአብሔር ለኛ ሲል ሲሰቀር ሲገረፍ ውሃ በጠየቃቸው ሰዓት መራራ ሐሞት ነው ያጠጡት። ያን ደግሞ ቋርፍ የሚባለው መራራ ነው። የእግዚአብሔርን ስቃይ፣ የእግዚአብሔርን ፈተና፣ የእግዚአብሔርን መከራ፣ የእግዚአብሔርን ብዙ ነገር እያስታወሱ ነው አባቶቻችን ያንን ቋርፍ የሚጠቀሙት ማለት ነው እንጂ ተበልቶ ምናምን ሆድ አይጠገብበትም፣ አይጠግቡም። እንደው የሴቶች ገዳም ካልሆነ በስተቀር የወንዶች ገዳም ማለት አይጠግቡም።
እሁድ ምግብ አይበላም። ሀነዛችሁም ድንቡልቡያ ቋርፍ ተቀቅሎ ደርቆ ለምትቀመሰው ድንቡልቡያ ቋርፍ እንኳን ማለት ነው አይበሉም። እሁድ አይበሉም። እሰው እንግዲህ አንዳንድ ድንቡልቡያ ቋርፍ ነው የሚበሏት። ትንጥዬ እንደ ቤሶ ተጨብጦ ነውና ያን እሸቱ መለሰ እንግዲህ የሴቶችን ገዳም ማይቷል፣ የወንዶችን ገዳም ማይቷል። አባቶች ያንን ቋርፍ ለእሸቱ መለሰ አቀመሱት። እሸቱ መለሰ አያውቀውም፣ አልለመደውም። ማንኛውም ሰው የማያውቀውን ነገር ሊበላ አይችልም። ከዛ እሸቱ መለሰ መብላት አልፈለገም፣ ቀመሰና በቃኝ አላቸው ለአባቶች። ከዛ አሁን ምን ቢወራ ጥሩ ነው? ሶሻል ሚዲያ ላይ የሚወራው እካካ የኦርቶዶክስ እምነት አባቶች እካካ ይበላሉ። ይሄ ምንድነው ያሉት? መንፈስ ቅዱስ በእካካው ላይ ስለሚያድር እካካውን አድርቀው እካካ ይበላሉ። እካካ እንዴት? እኛ እኮ አህያ አይደለንም። አህያ ናት እካካ የምትበላ። አህያ ናት ተጭና በዛው ጥግ ለጥግ። መቼሳውን የገጠር ልጆች ካላችሁ የገጠር ሰው በየመስኩ ምናምን ነው ሽንት ቤት የሚጠቀምና በዛ አህያዎቹ ሽንት ቤት ይጠቀማሉ ካካውን ማለት ነው። በዚህ ልክ የሃይማኖት ተቋም ትንንሾቹ በሆኑ ችግር የለውም። ትልልቆቹ የሃይማኖት ተቋም በዚህ ልክ አንድን እምነት ለማንቋሸሽ፣ የአንድን እምነት ምዕመናን ለማሳፈር፣ የአንድን እምነት ምዕመናን የሆነ ታርጌት ለማድረግ ማለት ነው እምነታችንን እንድንጠላው። እኛ እምነታችን እናውቀዋለን። አለማወቅ ነው ይሄ። እናንተ ድድብናችሁ ነው እንጂ በእምነት ማንኛውም ሰው መስመር ሲለይ መስመር መልቀቅ የለበትም። እናንተ በጣም መስመር ለቀቃችሁ። በጣም ቀይ መስመር። አሁን ቀይ መስመር ነካችሁ። እዛው ራሳችሁ ተነጻጽራችሁ አልችል ስትሉ ለእናንተ መልስ ሊሰጣችሁ የገባ ወንድማችን ላይ አንችል ስትሉ አልፋችሁ ደግሞ ከእምነት ገባችሁ። በእምነት ማንም ሰው በእምነቱ እንደማይደራደር እያወቃችሁ በእምነት አትግቡ። በእምነት ጭራሽ አሁን ደግሞ እፎይ ሲያጠቃችሁ እፎይን አልችል ስትሉ የት ገባችሁ? የዋልዲባ ገዳምን እምነት ታርጌት ለማድረግ መናኞቹን ለማሸማቀቅ መመነን የፈለጉትን እንዳይመንኑ በቃ አይደለ እንዳይመንኑ። ገዳሙ እንደዚህ ነው። ገዳሙ ካካ ስለካካ እናንተ ታውቃላችሁ። እውነት በጣም አሳፋሪ ናችሁ። ደግሞ እኮ አንደኛው አብዙ ቢላህ ይላል፣ አንደኛው ቀፈፈኝ ይላል። እንዴ ምን ጉድ ናችሁ? እንዲዘላችሁ ራሳችሁ ባመጣችሁት ራሳችሁ በቆፈራችሁት ጉድጓድ እፎይ ቀበራችሁ። እፎይ ሲቀብራችሁ ደግሞ አልፋችሁ የት ግን ተሻግራችሁ ጎንደር ገባችሁ። ገዳም በእምነት ቀልድ የለም። እኛ በእምነታችን ቀልድ አናውቅም። በነገራችን ላይ ማለት ነው ልታርፉ በቃ አደብ ልትይዙ ይገባችኋል። ስነ ስርዓታችሁ ልትይዙ ይገባል። ዝም ብላችሁ አፋችሁ እንዳመጣላችሁ አፋችሁ እንደሰጣችሁ እየተናገራችሁ የእምነት አባቶችን ለማሸማቀቅ የኦርቶዶክስ እምነት እንደዚህ ነው ለማለት የምትሄዱበት ረጅም ርቀት እውነት ዋጋ ያስከፍላችኋል። ዋጋ እኛ ዝም የምንላችሁ እንዳይመስላችሁ። እኛ ዝም አንልም። እኛ ገፍታችሁ መዳራ ዝም ብለናችሁ ታግሰን አብሮ መኖር ይሻላል። መቻቻሉን መርጠን ታግሰን አብረናችሁ ኑሮናል እስከዛሬ ድረስ ተከባብረን እንደፈለጋችሁ የኦርቶዶክስ መጽሐፍ ስትሉ ስታነቡ ስትፈተፍቱ ያለ እውቀት ኦርቶዶክስ እምነት እንዲህ ነው ስትሉ ያለም በቃ አብሮ መኖሩ ይሻላል፣ መቻቻሉ ይሻላል ብለን ሁላችን ዝም ብለን አሳልፈናቸዋል። አሁን ግን እመኑኝ አንተላለፍም። ልንተላለፍ ከሆነ እንጂ በእውነት እኔ ማርያምን በቃ አሁን ስታስቡት በእምነት የመጣ ጸብነት ጦርነት ደግሞ መቼም ቢሆን ማባሪያ የለውም፣ መቼም አያባራም። ስለዚህ እናንተ ከኛ ጋር በዚህ ልክ ጦርነት ለመግጠም በዚህ ልክ ማንቋሸሽ በቃ አላስፈላጊ ነገሮችን ስለ ኦርቶዶክስ እምነት ተከታይ አላስፈላጊ ነገሮችን፣ አላስፈላጊ ስራዎችን፣ አላስፈላጊ ድርጊቶችን ኦርቶዶክስ ያላደረገችውን አድርጋለች፣ ኦርቶዶክስ ያልሰራችውን ሰርታለች፣ ኦርቶዶክስ ይሄን አድርጋለች፣ ኦርቶዶክስ እንደዚህ ነው። ከኦርቶዶክስ ራስ መውረድ የማትችሉበት ምክንያት ምንድን ነው እንዴ?
እፎይ ጋር ተነጻጸራችሁ አየነላችሁ። በቃ አየነላችሁ። እሱ ረታችሁ። ይብን በዘመዴ ቴሌቪዥን ቀረበላችሁ። እውነቱን ተናገር። እራሳችሁ የሰውነታችሁን እጣቢ አምጡ፣ የብልታችሁን እጣቢ አምጡ። ልጆቻችን ትምህርት ቤት ሰነፎኑ፣ ልጆቻችን እንደዚህ ያሉ ልጆቻችን ቤተክርስቲያን እንደው ጸበል ተጠመቁ። ምን ሁሉ አይደለ እንደ የእናንተ እምነት ተከታይ ጸበል ይጠመቀን እንዴ? ጸበል ተጠመቁ ማለት እምነታቸውን ቀይሩ ማለት ነው እንዴ? ጸበል ተጠመቁ ማለት እምነታቸውን ቀይሩ ማለት አይደለም እንዴ? ፈልገው ነው አስገድዷቸው። አንድ ነገር ልንገራችሁ፣ ኦርቶዶክስ አስገድዳ የማንንም እምነት ወደ ራሷ የምታመጣ እምነት አይደለችም። ምክንያቱም ሲፈልግ ወዶ አምኖ ፈቅዶ ካልሆነ በስተቀር አስገድዳ የኔ እምነት ትክክል ነው የምትለው ምንም አይነት ምክንያት የለም። ምክንያቱም እምነቷ ምን እንደሆነ ጠንቅቃ ስለምታውቀው በእምነቷ የሰውን አማኝ ኑ ወደኔ ብላ ታስተምራቸዋለች። መጽሐፍ አንብቦ በስነ ስርዓት ተረድተው ያሉበት እምነት ትክክል ካልሆነ መምጣት ይችላሉ። ግን ኦርቶዶክስ ተዋህዶ የኔ እምነት ነው ትክክል ብላ ሰብካ ማንንም ወደ ራሷ አምጥታ በገንዘብ የደለለችው ሰባኪዎቿን በገንዘብ ለማስገደል የማንንም እምነት ሰባኪ በገንዘብ ለማስገደል ገንዘብ የምትመድብ አይነት እምነት አይደለችም። እምነታችን በገንዘብ የምናከብረው እምነት ሳይሆን አምላክ ሳይሆን ያለና እስከ ለተሞታችን የምንከተለው አምላክ ነው ያለን። ምክንያቱም አምላካችን በገንዘብ በብር የምንደልለው በሐሰት የምናከብረው አምላክ እንደሌለ ልታውቁ ይገባል። የኛ አምላክ በደሙ ደማችን የዋጀው ከሱ ጋራ እስከ ለተሞታችን እስከ ትንፋሳችን እስከምትወጣ ድረስ ልንከተለው ቃል የገባልነት አባታችን መድኃኒታችን ኢየሱስ ክርስቶስ እንጂ በሐሰት የኛ እምነት ነው ትክክል የእናንተ እምነት ትክክል አይደለም ብለን የማንንም እምነት ወደ ኋላ አርገን የራሳችን እምነት ወደፊት የምናደርግበት ምንም ማለት ምክንያት የለም። ይሄ ልታውቁ ይገባል። በነገራችን ላይ ማለት ነው። ግን ሳታውቁና ሳትገነዘቡ የኦርቶዶክስን እምነት ኦርቶዶክስን አልፋችሁ እኔ በጣም የገረመኝ ማለት ነው። በጣም የገረመኝ ገዳም ስትገቡ ነው እናንተ። በስማም እኔ እኮ አንደኛው እኔ አውቃለሁ ፌስቡክ ሁሌ ይወርዳል፣ ሁሌ ይለቃል፣ ቪዲዮ ምናምን ይለቃልና በጣም አከብረው ነበረ ማለት ሴቶች አንዳንድ ነገር ሲናገሩ በቃ በሚናገራቸው ቃላት በጣም ነው ክብር የምሰጠው። እመቤቴን ክብር ነበር የምሰጠው። ሳውዲ አረቢያ ነው ያለ ግመል ነው የሚጠብቅ የአባቶችን ካካስ እሺ አድርቆ ኮረሸሙ ምናምን አልክ። አንተ ታዲያ ለምንድን ነው 24 ሰዓት ከግመል ቂጥ ሳትወጣ የምትውለው? የግመል ካካ ምን ያስታሸት የምትውለው? ሳውዲ አረቢያ ጽድቅ መሰለህ እንደ የሄድከው ገነት መሰለህ እንደ የገባኸው? ግመል ስታሸት ግመል እና ፍየል ስትጠብቃለህ እንደ ቁርምቢ ስሸት የምትውለው? እኛ የአባቶች እካካ የመናኞች እካካ የሚበላ ቢሆን እውነቱን ልንገርህ እንበለዋለን። ምንም አንጸየፍም። ደግሞም በእምነታችን የማይፈቅደውን ቋርፍና እካካ ለታ አታውቅም እንዴ? ጎጎል ላይ ገብተህ ማንበብ አትችልም? ጎጎል ገብተህ እኮ ቋርፍ ምን ማለት ነው ብለህ ሰርች ብታደርገው በራሱ ይወርድልሃል። ቋርፍ አባቶቻችን ገዳማዎች መናኞች እንዳንተ ባልዲ ሙሉ ካካ አይደለም በዛ ልክ አድርቀው እንደዚህ ጨብጠው የሚያስቀምጡት። ባልዲ ሙሉ ካካ ያረው በሳምንት አንዴ ነው ሽንት ቤት እንኳን ከወጣቻቸው በሳምንት አንዴ በሳምንት ያቺ ምችን የምታክል። ምክንያቱም እንዳንተ አይበሉም። ሰውነታቸውን አድክሙ ነፍሳቸውን ማዳን ብቻ ነው የሚፈልጉት። እንደኛ የምንፈልገው ምኝታ ላይ መተኛት፣ እንደኛ የምንፈልገው ምግብ እንደምንበላ ሁሉ እነሱ የሚፈልጉት ምግብ መብላት የሚፈልጉ አይደለም። ሰውነታቸውን ድክም አድርገው ለአምላካቸው መገዛትን ብቻ ነው የሚፈልጉት። ገባችሁ? ለአምላካቸው ነፍሳቸውን ማዳን ነው የሚፈልጉት እንጂ ምግብ ለነሱ ምናቸውም አይደለም። ይሄ በዚህ ልክ የውርደት ጥግ እኔ ማለት ትንንሾቹ ውስጥ ቢናገሩ እኮ ምንም አይመስለኝም። የእምነት ተቋማት በዚህ ልክ የውሸት ጥግ ፌስቡክ ላይ ማራባት ማለት ምን አይነት ውርደት ነው። በዚህ እፎይ እነ ክርስቲያን አልችላቸው ስትሉ በየት መጣችሁ? በእምነት መጣችሁ። ምን አይነት መዋረድ ነው? ምን አይነት መዝገጥ ነው? በዚህ ልክ ምንድን ነው እንዴ?
ወረድ ብላችሁ ራሳችሁ ባመጣችሁት ንጽጽር ራሳችሁ ተወጡት። ራሳችሁ እድሜ ልካችን አክብረንላችሁ ነው የምንኖረው። ነክተን አናውቅም የእናንተን መጽሐፍ። የእኛን መጽሐፍ ስትነኩ ግን ይሄው አንድ እፎይ ሳይሆን ኦርቶዶክስ በሙሉ ልንገራችሁ እየመረራችሁ ሟጡት። ኦርቶዶክስ እፎይ ነው። የሚጨረበር የለም በአሁኑ ሰዓት የሚታለል የለም። ምክንያቱም የእግዚአብሔርን ቃል እንደ ውሃ ፈትፍቶ እያጎረሰን ነው፣ እንደ እንጀራ እንደ ምንጭ ውሃ ቀልቶ እያጠጣን ነው። የእግዚአብሔርን ቃል ትክክለኛው ማን እንደሆነ ትክክለኛው ምን እንደሆነ እያስረዳን ነው። እፎይ ማለት ነው። ስለዚህ እናንተ አትንፈራፈሩ። አይሳካም። እውነት ልንገራችሁ አይሳካም። ምንም አይነት የሚሳካላችሁ ነገር የለም። ከአባቶቻችን ራስ ግን ወረድ፣ ከአባቶቻችን ራስ ወረድ በሉ። አይደብራችሁም እንዴ? ያቀፋችሁም እንዴ? አልፋችሁ ተርፋችሁ የቤተክርስቲያን አባቶች ላይ የገዳም ዓለም በቃኝ እቺ ዓለም ለኔ ምን ናት ብለው ነው ለገቡ አባቶች የማይሆን ስም ትሰጣላችሁ። የማይሆን ስም ገዳም ለምኔ ዓለም ለምኔ። እነሱ እኮ ማግባት መውለድ የሚያቀታቸው መሰላችሁ? አያቀታቸውም። ዓለም ግን ንቀው ገዳም ድንጋይ ተንተርሰው ቃል ለብሰው ለኢትዮጵያ ለሚጸልዩ አባቶች እናቶች በዚህ ልክ አፋችሁን ሞልታችሁ የገዳም አባቶች እንዲህ ናቸው ካካ ነው የሚበሉ ብላችሁ በየፌስቡኩ በየሶሻል ሚዲያው ስታጥለቀልቁት ትንሽ አይቀፋችሁም? ካካ እንኳን አይደለም ሊበላ ሲወጣ እንኳን ይቀፋል። አይደለም ሰው ሊበላው ማለት ነው። እንዴት ስታስቡት ነው? እውነት መድኃኒዓለም አባቴ ይሄ ካካ በቅጣችሁ ሳይሆን ባፋችሁ ለመውጣት ይጀምር። ሌላ ምንም አላችሁ እናንተ። ምክንያቱም ለምትናገሩት ለምታደርጉት ስራ ይሄ ካካ የምትሉት ሰው በቂጡ የሚወጣው እናንተ ግን ባፋችሁ ይውጣ። ባፋችሁ ነው የምትጸዳዱና ባፋችሁ ይውጣባችሁ። እንዴት እምነትን ያክል ትልቅን ገዳምን ያክል አባቶችን በዚህ ልክ አዋርዳችሁ ምታችኋል። በእናንተ ቤት አንሸማቀቅም። ምክንያቱም ውሸታችሁ ሐሰተኝነታችሁ በቃ ገዝፎ ታይቷል ወጥቷል። እኛ አንሸማቀቅም። እኔ ማንኛውንም ሁሉንም የእምነት ተከታይ የምናገር ያለው የምናገራቸውን ውሃዎቹን ነው። ምክንያቱም በእምነቴ እስከመጡ ድረስ በአባቶቼ በገዳም አባቶቼ እስከመጡ ድረስ ማንኛውም ኦርቶዶክሳውያን መልስ ከመስጠት ወደ ኋላ አይልም። ማንኛውም ኦርቶዶክሳውያን እንገራችሁ ማንኛውም ኦርቶዶክሳውያን መልስ ይሰጣበታል። በአባቶቻችን ቀልድ አናውቅም። በተለይ ገዳም ነው ዓለም በቃይ ብለው ለሚኖሩ አባቶቻችን እንደናንተ አይነት ውራዳ ዝጋጅ ስለነሱ ያልሆነ ነገር ሲያወራ ማንም ዝም ብሎ አያያችሁ። ማንም የሚታገሳችሁ የለም። አንተ ግመልህን ጠብቅ፣ ፍየልህን ጠብቅ። አንተ ግመልህን ፍየልህን ጠብቅ። ወራዳ ነህና እከካምህና ማለት ነው። ፍየልህን ጠብቅ። ገባህ? የራስህን እምነት መደብ ጠልቃ አንብብ እስኪ። ስለኛ ስለ ቤተክርስቲያን አባቶች ከመናገር በፊት የኔ እምነት እንዴት ነው፣ የኔ አስተማሪዎች ምንድነው ያስተምሩ ብለህ እወቅ። ከዛ ስለኛ እምነት የመናገር ሞራል ይኖርሃል። ገባህ? ስለኛ እምነት የመናገር ሞራሉ ካለ የራስ እምነት ምንድነው፣ እንዴት ነው የሚያስተምሩነስ፣ እንዴት ነው መማር የምንችለውስ ማለት አለብህ። እምነትህን በደንብ ጠንቅቀህ አጥርተህ አውቀህ ነው። ከዛ ነው ስለ ቤተክርስቲያን አባቶች አይደለም ገዳም ለሚኖሩ አባቶች ቤተክርስቲያን ላሉ አባቶች እንኳን የመናገር ሞራሉ የለህም። አይደለም ዓለም በቃ ብሎ ለመነኑ አባቶቻችን ማለት ነው። እችን ዓለም ንቀው መኖርን ፈልገው መኖርን መርጠው ነፍሳቸውን ለአባታቸው ለመድኃኒታቸው ለኢየሱስ ክርስቶስ
አሳልፈው የሰጡ አባቶችን በዚህ ልክ እናንተ ለመናገር ሞራኑን ከየት እንዳመጣችሁት ሞራኑ እንዴ ብራችሁ አታውቁም እንዴ? እንደፈለጋችሁ ነው እንዴ የምትናገሩት? እንደፈለጋችሁ ነው እንዴ አፋችሁ እንዳመጣ ነው የምትዘረጠጡት? እንዴ ምን ነው ሸዋ ማንም የማንን እምነት አይነካም ማለት እንዴ? ያላችሁ የሰው እምነት አትንኩ። እኛም ፈልግን እምነታችሁን አንነካም። እምነታችሁን አትንኩብን። አልተዘም እንዴ ትዕግስቱን እኮ ፈራቻ አይደለም። ባይዘው የሰው ልጅ ሲታገሳችሁ ዝም ሲላችሁ ፈርቶ አይደለም። አብሮ መኖርን መቻቻልን መፈቃቀርን ብሎ እንጂ ማንም ሰው አይፈራም። ማንም ሰው በእምነቱ ከመጡበት በእምነት ቀልድ የለም። መቼስ በእምነቱ የሚደራደር ሰው አለ ብዬ አላስብም። በስላሴ ስም በቃ እንደፈለጋችሁ ነው እናንተ የምትከፈቱት የምትቀደዱት። በስመ አብ በስላሴ ስም እንደፈለጉ መቀደድ እንደፈለጉ የሰውን እምነት ማንቋሸሽ ይቻላል እንዴ? እንደፈለጉ ገዳም ውስጥ መግባት ይቻላል እንዴ? ብንከባበር አይሻልም? እንደፈለጉ ግን ገዳም ገብቶ የገዳም እንብላ። ውድ ቤተ ተመልካቾች ቃሪያ ስለምወድ በዛ አደረኩበት እና እንደፈለጉ የሰውን እምነት ማንቋሸሽ በዚህ ልክ ይቻላል? አስፈላጊ ነው እንዴ? እኛ እኮ እምነታችሁን አልነካንም። በቃ አስተምሮታችሁ ይሄ ነው ብሎ ነው የሚናገራችሁ እንጂ እምነታችሁ እንዲህ ነው ምናምን አላላችሁም። አስተምሮታችሁ ትክክል ከሆነ እምነታችሁ ትክክል ከሆነ አርፋችሁ ተቀመጡ። ያዙ። ማን አላስገድድናችሁም እኮ ወደኛ እምነት እኮ አላልናችሁም። እንዴ እኛ ነው ወደኛ እምነት የኛ እምነት ነው ትክክል የእናንተ እምነት ትክክል ነው አላልንም። አይደለም አላልንም እኮ በቃ እራሳችሁ ብታቢያም ጣላችሁ ልጆቻችን ትምህርት ቤት የሚወድቁ ኦርቶዶክሳውያን እየዋሉባቸው ነው። ኦርቶዶክሳው እንደዚህ ያደርጋችሁ አላችሁ በራሳችሁ ጊዜ ጉልጓል ቆፈራችሁ። በመሰረቱ በመናገር ነው እጣቢ አምጡና መተት ይለቃል እንዴ? ይውሉባችሁ አይውሉባችሁ ስላሳታውቁ ኦርቶዶክስ ከኦርቶዶክስ ራስ ያመጡ ኦርቶዶክስ መፈንጫው ያመጡ መናፊቁም ኦርቶዶክስ ካቶሊኩም ኦርቶዶክስ ሙስሊሙም ኦርቶዶክስ ምን ነው ሸዋ እንዴ? ወራዱ ከራሳችን እንዴ? የሰውን እምነት ስታከብር ነው እምነት የምናከብርልህ። የሰው እምነት እየዘረጠጡ የኔን እምነት አከብሩልኝ። ይሄ አይሰራም። እምነቴን ስታከብር ነው እምነትን የማከብርልህ። እምነቴን ስዘረጠጥ ደግሞ ያንተን እምነት የማክበር ግዴታ የለብኝም። በነገራችን ላይ እሸቱ መለሰ መልስ ልትሰጥበት ይገባል። በዚህ
አንተ በሰራው ቪዲዮ ነው አባቶቻችን ያለ ስማቸው ስም እየተነሳ ያለው ገባህ? ስለዚህ መልስ ሊሰጥበት ይገባል። ዋልድባ ገዳም ገብተህ አባቶቻችን በምን መልኩ እንዳስተናገዱ ምን እንደሚመገቡ መልስ ልትሰጣቸው ይገባል። አንተ በእርግጥ ወደ ወልዳ ነገር ነህ፣ ግን ደግሞ እምነት የአንድ ኦርቶዶክስ እምነት ብቻ አይደለም የተነካው ገባህ? ያንተ ነው እምነቱ፣ የኔ ነው እምነቱ። ማለት የማዘሪያ አክስቷ ልጅ በተወለደ በ12 ዓመቱ ነው በራሱ ጊዜ ምንም ዋልድባ ገዳም የገባ። አሁን ለ70 ምናምን ዓመት ከዛው ነው ያለ። እንግዲህ እድሜው አሁን ቢያንስ 60 ምናምን ይሆነዋል። 12 ዓመቱ በቃ ያው 70 ምናምን ዓመታትን ከቤተሰብ ከምን የእናት ፍቅር የአባት ፍቅር ትቶ የክርስቶስን ፍቅር ተከትሎ ዋልድባ ገዳም ያለው ሲመጣ እኮ ከቤተሰብ በግስት አይደለም እንደ ሰው እኛ አጥልፈ እንደምንበላው አጥልፎ አይበላም። ከ2 ከ3 ጉራሽ የበለጠ አይበላም። ማርያምን ከ2 ጉራሽ ከ3 ጉራሽ የበለጠ ምግብ አይበላም። ለሊት አይተኛም። ለሊት ቁሞ ነው የሚያድረው። ሲጸልይ ነው የሚያድረው። ካደረ አንድ ቀን ነው የሚያድረው። ድጋሜ ከዛ ቤት አይደለም ከሰው ቤት አይደለም። ተመችቶት መተኛት አይፈልግም። አልጋ ለቃችሁን ታስተኙት አይፈልግም። አጎዛ ጣሉልኝ ነው የሚለው። አጎዛም ታውቁ ካላችሁ የበግ አጎዛ የበግ ቆዳ እሱን ጣሉልኝ ነው የሚለው። እዛች ነው የሚተኛ እንጂ አልጋ ለቃችሁ አስተኝ ምናምን በጭራሽ። መደብን እንኳን አይፈልግም። መደብ የገጠር ልጅ ገጠር ካደረ መደብ አይተኛም። በግ ታርዶለት እንደ ሰው ቅልጥ ምናምን ኧረ በጭራሽ። 3 ጊዜ ከጎረሰ ደሱ በቂ ነው። ለዚህ ሲጸልይ የሚያድር ቁሞ ከፈጣሪው ጋር ሲነጋገር የሚያድር አባ ገብረ መስቀል ይባላል። ዋልድባ ገዳም የእናቴ ያክስቷ ልጅ የማንጠጎች ተስፋዬ ያክስቷ ልጅ ዋልድባ ገዳም መናኝ ነው። ሲመጣ እግር ለማጠብ እንዴት እንደምንሮጥ ለበረከት የእናቴ አባት ተስፋዬ አየለ ዋልድባ ነው የተቀበረው። እናቴ ማንጠቆች ተስፋዬ ዋልድባ ነው የተቀበረች። ዘራዛርቶች እንዳለ የዋልድባ ቅዱስ ቁርባን ሲወስዱ ዋልድባ ነው የሚወስዱ። ሲቆርቡ ሲመለኩሱ ዋልድባ ነው። ሲሞቱም ዋልድባ ነው። አንድ አክስቴ ብቻ ናት ውዴ ተስፋዬ የምትባል ሰንበት ደብረ ማርያም የተቀበረች እዛው ከቤት አጋግሬ ላይ ህዝብ ነው የምቀበር ብላ ከቤተ ክርስቲያን ነው የምቀበር ለቤቷን ሰርታ ምናምን የተቀበረች እንጂ ሌሎች ቤተሰቦቻችን ዋልድባ ነው የሚቀበሩት። ሲቀጥል 2 አክስት አሉኝ ገና መለኩሴዎች አበዛች ተስፋዬ እና ቀለብ ተስፋዬ። እነሱ ገና በህይወት እያሉ ዋልድባን ትቀብሪ ብሎ ቃል የሚያስገቡን። ዋልድባ ገዳምን ያገኘ ነው የሚያገኛል። አይደለም አፉን ሊከፍትባት ለሀጩን ሊያዝረገርክባት ማለት ነው። ዋልድባ ገዳምን መታደል ነው። ማርያምን መታደል ነው። ዋልድባ ገዳም አላያትም እንዴ? ህፃን እሸቱ መለሰ እኮ አባቷ ተስሎ እንግዲህ ስለቱ ምን እንደሆነ ባይገባኝም ተስሎ ለገዳሙ ሰጣት። ወለደ ለገዳሙ ሰጣት ልጅቷን። በህፃንነቷ ነው የተሰጠችው። ቢያንስ አይቻታለሁ ድረስ ስትል ህፃን ሆና መለኩሴዎቹን እየመራች ምናምን በዚህ እያለች ስትወስዳቸው ቃልዬን አስታወሰችና የሆነ ውስጥ ቅሽሽሽሽ አለው። አሳዘነችኝ። ገና በልጅነቷ የቤተሰቧን ፍቅር ሳታውቅ የእግዚአብሔርን ፍቅር ጠግባ አደገች ልጅ።
እናት ናትና መቼም እናቷም ቢሆን ያለችው ገዳም ነው። ግን እናቷ እኔ ካለሁበት ገዳም ልጄን አምጡልኝ ብላ ነው እሸቱን መለሰ ልካው። አሁን እናንተ አፋችሁን እንድታዝረከርኩበት ቪዲዮ የተቀረጸበት አባቶች ሲጀመር እኛ ኦርቶዶክሳውያን ልጆቻቸው እንድናያቸው ምን ላይ እንዳሉ እንጂ ቪዲዮ የተቀረጸ እንደናንተ አማኝ ሳልሆናችሁ አዛቦች የኛን የአባቶቻችን እምነት እንታንቋሽሹ የኛን እምነት ለማጽላላት የምትነሳሱ ለእናንተ አይደለም የተቀረጸው ቪዲዮ። ጓደኛው ሲያጠቃው አሉ ሚስቱን ነንበዱላ እሸቱ ሲያጠቃችሁም እፎይ ሲያጠቃችሁ ገዳም ገባችሁ። ጭራሽ እፎይ እነዛው ኩያችሁ እፎይ ነው። ገዳም ምን ነው የሚኖሩ ለእናንተ ኩያችሁ አይደለም። እፎይ ነው ኩያችሁ። የእናንተ ኩያ እፎይ ነው። የገዳም አባቶች ምናምን አይደሉም። እፎይ ነው። ክርስቲያን ነው። እናኬ ናቸው። ከእነሱ ጋራ ቀይ መስመር አትለፉ። አባቶቻችን እራት ወረድ ወረድ ነው። ከአባቶቻችን ራስ ውረዱ። እዛው አስገብቶ የሚገርፍህን እፎይናት ትክክለኛ ከሆንክ ከእፎይ ጋር አትከራከርም እንዴ? ዋልድባ ገዳም አልፈህ ልታሸማ በእናንተ ቤት እኮ በቃ ኦርቶዶክስን አሸማቃችሁናል። ማርያምን ምድረከክ አንሸማቀቅም። ባካችሁ እንዳታስቡት። አትፈትፍቱ። ይልቅንስ የማታውቁት እምነት ገብታችሁ አትፈትፍቱ። የእናንተን ፈትፍታችሁ አንብቡ እስኪ እየተረጎማችሁ እናን አትናገሩ። ስለኛ እምነት እናንተ አገባችሁ ራሳችሁ ይወቁ። ስለ ራሳችሁ ይወቁ። ስለኛ እምነት አሳስባችሁ ካካ ነው የሚበሉ አብዙ ቢላ ይላሉ። ደግሞ ካካ ይግባባችሁ። ካካ በመቀመጫችሁ ነው የምትጠቀሙ አይደለም። ካካውን በመቀመጫችሁ የምትጠቀሙበት ቀርቶ ባፋችሁ ይጣካካው አማኔ ካካው ባፋችሁ ይጣ ባፋችሁ መቀመጫችሁ ይቅርና አፋችሁ አላችሁ እየከፈታችሁ ካካው ባፋችሁ ልትቦልጥ እያለ ይውጣል። እኩሶች ሲያስጠሉ በመድኃኒዓለም ስም ማዛ የላችሁ ንግግራቸውን ሲቀፍ ማለት አብሮ የኖረን ማህበረሰብ እንደዚህ ስንለው ምን ይከፋዋል? አንድ እፎይን ለማጥቃት ብለን አንድ እፎይን ለማሸነፍ ብለን ብዙ የእምነት ተከታዮች አስከፋን፣ አስቀየምን። ስለዚህ ምን ማድረግ ይሻለናል ብላችሁ እንኳን ማሰብ እንዴት ይከብዳችኋል? አንድ እሱ ስላሸነፋችሁ ብቻ አንድ እሱ ስላጠቃችሁ ብቻ ሌላውን እምነት ታርጌት ለማድረግ
እንዴት ጭንቅላት ግን አለ ከእናንተ ጋር ምናምን ብታስቡበት ነው የሚሻላችሁ። ጭንቅላታችሁን ይሄ ግምግም የሚለውን ማለት ነው ንፍጥ የሚለውን ጭንቅላታችሁን አስቡበት። ሰውን ከማስከፋት ሰውን ከማስቀየም ጭንቅላታችሁ ይሄ በንፍጥ የተሞላውን ጭንቅላታችሁን በስነ ስርዓት አስቡበት እና እስኪ የራሳችሁን እምነት ወቁ። ስለኛ እምነት ስለ ኦርቶዶክስ አትናገሩ። ይሄ ንፍጥ የሞላውን ጭንቅላታችሁን እያሰባችሁበት ተራመዱ። ኦርቶዶክስን የዋልድባ ገዳም አባቶቻችን ለእኛ ተዋቸው። ለእኛ እኛ እንፈልጋቸዋለን። በእንደናንተ አይነቱ አፍ አይጠሩም። 7 ኪሎ ጫት ያላምጥ ይውላል። የገዳም አባቶቻችን አፉ እንደመጣ ይዘረጥጣል። እከክ እሸቱ መለሰ ግን መልስ ሊሰጥበት ይገባል። ገባህ? መልስ ሊሰጥበት። አንተ በለቀቅከው ቪዲዮ አንተ በቀረጽከው ቪዲዮ ነው አባቶቻችን ያለ ስማቸው ስም እየተሰጣቸው ያለ። ግዴታህን ትወጣታለህ። መልስ ትናገራለህ። ተከብረው እንትን ሺህ ዓመት የኖርበትን ገዳም አንተ ሄደህ ቀርጸህ አባቶቻችን የማያረጉትን ያለ ስማቸው ስም እንዲሰጣቸው ያደረግክ አንተ ነህ። ቪዲዮ ሰርተህ ኦርቶዶክስን ይቅርታ ጠይቀህ መልስ ሊሰጥበት ይገባል። ያም እየተነሳ ለአባቶቻችን ለቤተ ክርስቲያን ያም እየተነሳ ስለ አስተማሪዎቻችን ጭራሽ ደግሞ ቀይ መስመር ሲለቁ ምን አሉ? የገዳም አባቶች የሚመገቡት እንደዚህ ነው። ዘጋለ ማርያምን አፈር ብላ እነሱ ይሄ የቲክቶክ ትንንሽ ጉድልቱል ምናምን ንጽጽር እንሰራለን ብሎ ጥልጥል የሚለው እኮ ቢሆን ችግር የለውም። የእምነት ተቋሙ ዋናው የኛ አባቶች ቢከሷችሁ ምን ልታመጡ ነው? የዋልድባ አባቶች ቢከሱ ምን ነው የምታመጡት? ምክንያቱም ስማችሁ ሁሉ በፌስቡክ ተለጥፏል። የዋልድባ አባቶች መጥተው ቢከሷችሁ ምን አባታችሁ ነው የምታመጡት? አልተናገርንም ማች ሳትሉ አፋችሁ ሞልታችሁ። ለነገሩ እኮ እናንተ ደፋር ናችሁ ትላላችሁ። ካዲ ውሸት በጭንቅላታችሁ ከጸጉራችሁ ይበልጥ እኮ ውሸታችሁ ነው የሚበልጥ። ከራሳችሁ ጸጉር ይበልጥ ውሸታችሁ በጣም ነው የሚበልጥ። ምድረ ኮተት ለራስህ እስብ መጀመሪያ የራስን ወቅ ክፍታፍ እፎይ ንጉስ ነው ነገም ዛሬም የመራራሽ ማጫው አዳሜ ምንም አታመጭም። በእምነት ቀልድ የለም። እምነታችን አትንኩ፣ እምነታችን አንነካም። አይ ላቭ ኦርቶዶክስ ምድረ ላጫ ሲያስጠሉ ቀፋፊዎች። እናንተ ወዲያ ቀፋፊ ደግሞ የእኛን እምነት ታንቋሽሹ። ኧረ እባክህ እከካሞች
ደግሞ እኮ ግመል ጠባቂው ነው እኮ ያስጠላኝ። ያየ ይመስል ኮረሸመ አለ እና ከረሜላ ነው እንደሚኮረሽመው። አህያ እኮ አይደሉም፣ እንስሳ እኮ አይደሉም መካካ የሚጠቀሙ የኛ አባቶች። እመቤቴ በስመ አብ በቃ ማለት ኦርቶዶክስ ላይ ያም እየመጣ ታርጌት ያም እየመጣ ታርጋ ቁጥር መለጠፍ ይፈልጋል። ያው ይምን ትንሹ አሁንማ በቃ አይኑን የገለጠለት በቃ አይኑን ሀ ብሎ ቲክቶክ መንደር የገባ ፌስቡክ ያለው ሶሻል ሚዲያ የሚጠቀም በሙሉ አፉ ከኦርቶዶክስ ላይ ነው የሚጸዳዳ። እየፈለገ ነገር ብትንፈራፈሩ ኦርቶዶክስ ነገም ዛሬም ትልቅ ናት። ተዘግዘጉ ምንም አላመዱም። እፎይ ይችላል፣ እፎይ ይችላል። ኦርቶዶክስ ሁሌም ከፍ ትላለች፣ በልጆቿ ደግሞ ትታደሳለች። ጭሱ ትንሽ አክብረናችሁ ነበር እስከዛሬ ድረስ። የስንት ጊዜ እየወጣችሁ ስለ ኦርቶዶክስ አፋችሁን ስትከፍቱ ምላሳችሁን ስትዘረግፉ ተመሳስለን ተስማምተን እንኖር ብለን በክብር መኖርን መርጠን ተስማምቶ መኖርን መርጠን ዝም ብለናችሁ ነበር። ዝም ዛሬ ግን እናንተ ሰው ዝም ሲላችሁ የፈራችሁ ነው ይመስላችሁና ገደል ግቡ። ተመስገን። ማንኛውም ኦርቶዶክስ በእምነቱ ቀልድ አያውቅም፣ በእምነቱ አይደራደርም። አንድ ሰው የራሱ እምነት እንዲከበለት የሚፈልግ ካለ የሰውን እምነት ማክበር ግድ ይላል፣ አለመንካት። ከዚህ ሁሉ ጣጣ ያገባችሁ ቄጤን ሽንጤን ሙርጤን እንድትሉ ያደረጋችሁ ምንድነው? እናንተ ራሳችሁ የማይሆን ነገር ብላችሁ ተናግራችሁ አላስፈላጊ ነገራቶችን ብላችሁ ብልታችሁን ታጠቡ፣ ሙሉ ሰውነታችሁን ታጠቡ፣ ስጡና ብላችሁ ስጡነና ልጆቻችን ትምህርት ቤት ይለፉ፣ ልጆቻችን እንትን ይበሉ። በስልጤ አርሴማ ቅድስት ቤተክርስቲያን አቃጥላችሁ በዛ ላይ ነው እፎይ። እኔ እስካሁን ድረስ እፎይን ተናግሬ አላውቅም። ልናገረውም በእንደኔ አይነቱ ደደብ መሀይም አፍ እፎይ የሚጠራ አይደለም አነገራችን ላይ ማለት ነው። እፎይ እስከዛሬ ድረስ ምንድነው እምነትን ከእምነት ጋር ሊያጋጭ ነው፣ ደህና ተከባብሮ የኖረውን ህዝብ ሊያባላው ነው እንዴ እያልኩኝ እፎይን ትንሽ ቅሬታ ስናገር ነበር ማለት በሆዴ ማለት ነው። በቀደም ግን ከዘመዴ ቴሌቪዥን ቀርቦ ሲናገር ትክክል እንቀጭን ቀጭ ሲናገር እፎይን እንደው ባገኘው ይቅርታ ጠይቀው ሳልኩ ባገኘው ይቅርታ ብለው ሳልኩ አፌን አውጥቼ እፎይ እንዲህ አላልኩም። መቼም የራሴን ሰው አሳልፌ ለሰው አልሰጥም። ግን በቃ አግባብ አለው የሰው ልጅ፣ አግባብ አለው የሰው ልጅ፣ መስፈርት አለው የሰው ልጅ። እንዲህ ሲራመድ አንድ ሰው እኮ ሲራመድ እንዴት ነው መንገዱን አይቶ ነው የሚራመድ። መኪና እየመጣ መኪናውን አቋርጬ ሄዳለሁ ብሎ ህይወቱን አደጋ ላይ አይጥልም አይደለም። አለው መስመር ዜብራ አለው።
የመኪናም የሰው መተላለፊያ አለ አይደለ? የሰውን መተላለፊያ ነው እንጂ የሰው ልጅ ማለፍ የሚችለው መኪና እየመጣ እያየ መኪናን ቆርጣለሁ ማለት ህይወቱን አደጋ ላይ መጣል ማለት ነው። ወይ ይገጫል ወይ ይሞታል። በቃ ይሄ ደግሞ ራሳችሁ ፈትፍታችሁ ስለኛ መጽሐፍ ቅዱስ እንዲህ ነው እንዲህ ነው እንዲህ ነው እያላችሁ ራሳችሁ የሰው በር አንኳኩታችሁ በራችሁ ሲንኳኳ ደግሞ አልፋችሁ ገዳም ገባችሁ። አልፋችሁ ገዳም የገዳም አባቶችን እንደዚህ ብለን ስለ ገዳም አባቶች እንድንናገር ኦርቶዶክሳዊያችን እንዲህ ብለን እናሸማቀቃቸው። አንሸማቀቅም። ሐሰት ነው። የእናንተን ሐሰት ለምደነዋል። አሁን ቁቅ ብሎ አስጠልታችሁናል። ቋቅ ስጥልት መቼ እንዳስጠላችሁ ታውቃላችሁ? ባት ብቻ ስለምታመልኩ ስሰማ ብቻ ነው ያስጠላችሁኝ። ጭንቅላት የሌለው አምላክ የምታመልኩ እናንተ አልፋችሁ ገዳም ገብታችሁ ጨራሽ ስለ አባቶቻችን ሞራ ናችሁ በማለት ቀፋፊዎች እንዴት እንደሚዘጉ በማን ይልሞት ጥንብቅ ሲያስጠሉ በፈጣሪ ስም እንዴ! የሰውን እምነት ዘሎ መንካት፣ የሰውን እምነት መናገር። የእናንተ እምነት እንደዚህ ነው፣ የእናንተ እምነት እንደዚህ ነው። ምን ማለት ነው እንዴ? እፎይ እኮ የምትፈልጉትን ከከሌ ጋር እድሜ ልካችሁን ስሰማ እኔ ሱስ ሆኖብኝ እፎይን ዩቱቡን ቲክቶክ ስለሌለኝ ከእፎይ ዩቱብ ሳልገባ ያደርኩበት ቀን የለም። ሱስ ሆኖኝ ማለት ነው። እና ይሄው አይኔን የሚያሳሽ የራሱ እንቅልፍ ስለማልተኛ ነው፣ የሱስ አዳምጥ ስለማደር ማለት ነው። እና ሁል ጊዜ ከእሱ ጋር እንትን ማትን ንጽጽር እፎይ ሁሱ ጠርቶሃል ተባለ። እፎይ እድሜ ልኩን ይለምነዋል። ያ ደግሞ ና ከቤት ይለዋል። እፎይ ደግሞ ህፃን አይደለም። ከቤት ወስዶ ሚውት እያደረገ ራሱ የሚፈልገው እንዲዛዛ ነው የፈለገው። ያነ እፎይ ደግሞ ጀግና ነው። እግዚአብሔር ይመስገን። በራሳቸው ቤተሰብ በራሳቸው እምነት ተከታይ ደቤት ጠራቻቸው። ደቤት ጠርታቸው እንደ ስንዴ እሸት አድርጎ በደንብ እሸት አድርጎ እጥብ አድርጎ እንደ ነጭ ልብስ አሰጣው እፎይ። አሁን እፎይ ሲያሰጣው እዛ ሌሎቻችሁ ደግሞ ይምራን ስትሉ ይምራንን ደግሞ ክርስቲያን ጠራው ድቤት። ለምን የክርስቲያን ድቤት ይምራን አልተቀበለም? ለምን እንዴ? እፎይን አትመጥኑትም? እፎይ ጀግና ነው። እከክ ይምራን እስኪ ከኔ ጋር መጥቶ ንጽጽር ይስራ። ከኔ ጋር ከማላውቀው ጋር እኔ ጋር ደነዝ እንዴ! ያ እፎይ ሲያሸንፋችሁ የተዷንጭ አልፎ ገዳም አባቶቻችን ዋልዲባ እኮ ነው የገቡት። ማርያምን ደፋር ናችሁ ግን ሞራናችሁ ሳላለን ቃል አልፍም። ማርያምን የዋልዲባን አባቶች በመናገራችሁ ቢሰማኝም ቢቀፈኝም በሞራናችሁ ግና በስማ ጎበዝ ናችሁ። እንዴት እንጨብጨብላችሁ። በእውነት ለመናገር እኛ በሐሰት የምናከብረው አምላክ የለንም። እውነቱን ንገሩን ቃላችሁ እስከ ሞተችን ድረስ እስትንፋሳችን እስከምትቋረጥ ድረስ የምንከተለው አምላክ ነው እንጂ ያለና በሐሰት የምናከብረው አምላክ በሐሰት የምናነግሰው አምላክ የኛ ጌታ እንደዚህ ነው የኛ ጌታ እንደዚህ ነው ምንለው አምላክ የለንም። የኛ አምላክ አይታይም አይዳሰስም፣ መንፈስ ነው። ቸሩ መድኃኒዓለምን አካል አንሰጠውም። እጁን፣ እግሩን፣ አይኑን፣ አፉን ምኑን አንለውም። ባቱን ምኑን አንለውም። ጭንቅላት አለው ባት የለውም። ጭንቅላት አለው ጭንቅላት የለውም ግን ፊት አለው። ደረት ወገብ አለው ሆድ የለውም። ባት አለው እግር የለውም። ምንለው አምላክ የለንም። እግር የሌለው ባት ምን አይነት ነው? ይሄን ስልታስረዱን ትችላላችሁ? አልፋችሁ ዋልዲባ ገዳም ሳትሄዱ ይሄን አጣሩ። የራሳችሁን ጠራ አድርጋችሁ
ነው ዋልድባ ገዳም ያሉትን አባቶቻችን መንካት ካለባችሁ እንኳን ምትነኩ። መንካት ደግሞ መብት የላችሁም። ለዋልድባ አባት ገዳሞች እናንተ የመንካት ሞራን የላችሁም። እንግዲያውስ እኛ እንሂድ እንደ ሳውዲ እንንካይ እናንተን እናንተ ዋልድባ ገዳም አባቶቻችን ስትናገሩ እናንተስ የምትሄዱበትን ገዳማችሁን ገዳም ብዬ ልጥራውና ልንካው እንናገር። እኛ እንደናንተ አይደለንም። ክብር አለን። ለሚያከብረን ሰው እናከብራለን። ለሚነካን ሰው ደግሞ እኛ አንታገስ። የሰውን እምነት ዘሎ መንካት ዋጋ ያስከፍላል። ኦኬ፣ የሰውን እምነት መንካት ዘሎ ዋጋ ያስከፍላል። ባለቤቱን ካልናቁ አጥሩን አይነቀንቁ አይደል እንደሚባለው። ሰውን ካልናቃችሁ፣ የኛን እምነት ካልናቃችሁ አጥራችን ባልነቀነቃችሁ። እናንተ ደግሞ የማንንም በር አንኳኩታችሁ የእናንተ በር የማይንኳኳበት ምንም አይነት ምክንያት የለም። እመኑኝ። ይሄ ደግሞ የሚያስተላልፍን ነገር አይደለም። እንተላለቃታለን። ከፈለጋችሁ እንተላለቃታለን። ምድረ ቅሌታ። እኔ የአዲስ አበባዎቹ ተቋማት የእምነት ተቋማት ምናምን ቢናገሩ ምንም አልመሰለኝም። ይሄ ፍየል ጠባቂው እኮ ነው ገረዱ፣ የወንድ ልጅ ገረድ። እንደኔ እኔስ ገረድ ብሆን ቤት ነው የምሰራ። አንተ ግን ጫካ ለጫካ ፀሐይ እያቀረናህ አንተ ቅርናት እየሸተትክ የፍየል ግማት እንኳን ፀሐይ መጥቶት ፍየል እንኳን በሙቀት በብርድ ሰዓት ፍየል የሚሸተው ግማት እሱን ስትጠብቀ እሱ ጋር ስትግማማ እየዋልክ የግመል ግመልን ምን ብዬ ልንገርህ ደናቁርት ግመልን የግመል ካካና ግመል ስታሸት እየዋልክ ኮቲን ግመል ሲረግጠው እየዋለ አንተ አፍ አለህ እንዴ? አብዝ ቢላሂ ባናቱ ይተከል የምን አባት ነው ምናምን ማርያምን አንተ ባናቱ ተተከል። በዓለም ተደርጎ ተሰምቶ የማይታወቅ ካካ ድርቀው ኦርቶዶክሶች ይበላሉ። የኦርቶዶክስ አባቶች መንፈስ ቅዱስ አለበት ብለው ካካ ድርቀው ለሾቱ መለሳ ኮረሸሙት። ነጭ ሽንኩርት ነው እንደሚኮረሽመው እሱ ለምን ነው የሚኮረሽመው? እሰይ ደግ እንኳን በላን አልበላንም እንጂ እናንተ ጸያፍ ትምህርት የኛ የኦርቶዶክስ ካካ ይበልጣል። ምጥ ቀፋፊ ስትቀፉ አሸማቃችሁም ታችኋል እኮ እናንተ ባቅማችሁ አማኔ ሊሞት በቃ አሸማቀዋል እኮ እነሱ ባቅማቸው በቃ ሰራንላቸው አገኘናቸው ምናምን። አሁን እንትን ይሄ ቋርፍ የሚባለው ምግብ ኦርቶዶክሶች ሌሎቹ ስለማያውቁት በቃ እንደዚህ እናሸማቃቸው። ማርያምን ዋልድባ ገዳም ያልገባ የኦርቶዶክስ ቤተሰብ የለም። ጠንቅቀን እናውቃለን። አንሸማቀቅ። ቋርፍ በምን እንደሚዘጋጅ በምን እንደሚበላ ስለምናውቀው አንሸማቀቅም። ማርያምን እዛው ከፎይ ጋር በጸበል ከኛ ጋር አይደለም። ፎይ ጋር እዛው አሽቶ ለሚቀመህ አስጎንብሶ ለሚገርፍህ በመጫኛ እፎይ ነው። የገዳም አባቶች መናኞች ለአንተ መልስ የሚሰጡበት ጊዜም ወለም ሰዓት የላቸውም። ሰዓታቸው ከጌታቸው ጋር ነው። አሁን ብታያቸው ቀጥ ብለው ሙቀቱ እንደዚህ እያቃጠላቸው ጸሎት ላይ ናቸው። ከአምላካቸው ጋር ነው የሚገናኙት። ማረን ነው የሚሉት። ጥፋት ሳይኖርባቸው ኃጢአት ሳይኖርባቸው በደል ሳይኖርባቸው ግን በድለናል፣ ማረን፣ በድለናል፣ ይቅር በለን ነው የሚሉ አባታቸው ጋር ከፈጣሪያቸው ጋር ነው። ያንተ መስሚያ ጥጥ የላቸውም።
መስሚያቸው ጥጥ ነው። አንተ ነህ ሰውም ተንጫጫ። ሰላማዊ ሰልፍ ውጡ። የገዳም አባቶች ካካ ይበላሉ ብላችሁ መስሚያችን ጥጥ ነው ስላለለ ማለት ነው። ስላላደረግ ነው። ግን ደግሞ እመቤቴን የምለምናት ባፋችሁ ይውጣ። በመቀመጫችሁ የሚወጣው ካካ ባፋችሁ ይውጣ። ባፋችሁ ስለምትጸዳዱ ባፋችሁ ይውጣ። ምን ባለጌ ናችሁ? በአማኑኤል ሞት ለአንደበታችሁ ራሱ ትንሽ እናንተ ስለተናገራችሁት ማርያም እኔ ቀፈፈኝ የማይባል የብልግና ጥግ ይበስላሴ ስም። ምን አይነት ናችሁ? ምን ፍጥረት ናችሁ? ደሞስ ይዟችሁ ሂድ በመድኃኒዓለም ስም። እንዴ ገዳም እና እኩያችሁ ነው እኮ የተነጻጸራችሁ። እኩያታችሁ እኮ ነው የሚናገራችሁ። እኩያችሁ እኮ ነው የሚመልስላችሁ። መጽሐፋችሁን እኮ ፈትፍቶ ያነበበው እፎይ ነው እንጂ የዋልድባ ገዳም አባት እናቶች አይደሉም እኮ። እፎይ ጋር ተመላለሱ። ትክክለኛ ከሆናችሁ እፎይ ጋር ሀዛው እድለኛ ነው። ግን እሸቱ መለሰ ዋልድባ ገዳምን መረገጡ ራሱ እድለኛ ነው። ምክንያቱም ዋልድባ ገዳምን መረገጥ ማለት ምን ያክል ገና ፈፋውን ውሃውን ስትሻገሩ ኃጢአታችሁ እርግፍ ብሎ የሚመለስበት እድለኛ ነው እሸቱ መለሰ ዋልድባ ገዳምን በማየቱ ብቻ በመረገጡ እመቤቴን በጣም እድለኛ ነው። በጣም እንደዚህ በብላችሁ መፈትፈት መሮጥ እዛም መርገጥ። የቤተክርስቲያን አባቶችን አላችሁ ታጥባችሁ ብልታችሁን ሁሉ ብልታጥባችሁ ስጡን ስትሉ አንዱ ያልቀፈፋችሁ ለነገሩ ብልታችሁን ታጠቡና የካካችሁ መጸዳዳችሁን ታጠቡና ስጡን እንታጠብበት እኛ በእናንተ ጣቢ እንድናለን ያላችሁ ሰዎች ካካ አድርቀው ያበላሉ ለማለት ምን እንዴት ይጸየፋላችሁ? እንዴት ይቀፋችኋል? ቀፋፊውላ እሸቱ መለሰ ግን ቪዲዮ ሰርተህ ምን እንደበላህ ማስተላለፍ ግዴታ አለብህ። አንተ ሄደህ በቀረጽከው ቪዲዮ አባቶቻችን ዛሬ በማንም ቅማላም በማንም ሐዛብ የሚወቀሱ የሚነቀፉ በማንም እከክ ማለት ነው። በማንም እከክ የራሱን እምነትና መጽሐፍ በደንብ አጥርቶ ባላነበበ በማንም እከክ አባቶቻችን የሚነቀፉት እየተሰደቡ ያሉት አንተ ባመጣው ኮተት ነው። ለዚህ መልስ ሊሰጥበት ይገባል። እሸቱ በእምነት ቀልድ የለም። ማንም በእምነቱ ቀልድ አያውቅም። ማንም ለዚህ እሸቱ መለሰ መልስ ሊሰጥበት ይገባል። ምን እንደበላህ ዋልድባ ገዳም ገብተህ ምን እንደበላህ አባቶች መልስ ሊሰጥበት ይገባል። አባቶቻችን በአንዳንድ ከክ በአንዳንድ ልቃሚ የአባቶቻችን ስም ሊነሳ ይገባል። ሰውስ እንዲህ የራሱን እምነት በደንብ አጥርቶ ሳቅ የሰው እምነት ስለኛ አባቶች እምነት ሞራላችሁ ደግሞ እኮ እንዴት እንዳቃጠለ የገመዳን ያለብስ እንደዚህ እኮ ነው። ቀፈፈኝ። ለምን አባይ ቀፋል? ግመል ስጠብቅ የግመል ሽንትን ስታሸት አይደል እንደምትል የፍየል ሽንት ስታሸት እየዋልክ ያልተደረገ ገና በቪዲዮ ቋፍ እሸቱ ሲቀምስ አይተህ እንዴ ቀፈፈኝ። እባክህ አንተ ወደ ቀፋፊ ያለ እንዴ ስቱፒድ ባንታፍ ደግሞ ይሄ አፉና ቂጡ ማይለይ ይሄ ዝም ብሎ እካክ ክፉ ሰው ክፉ ሲናገር በራሳችሁ ጊዜ ክፉ ሰውን ክፉ ሊናገራችሁ ታደርጋላችሁ። የማያስፈልግ የማይሆን ነገር ተናግራችሁ ሰውን እንደ ክፉ ስታሳዩት
እንደሚቀፍ ምንም አይነት ነገር የለም። እንዴት ሲያስጠሉ ዘሎ የሰው ቤት ማልቀቀቅ ሰው ቤት አይኳኳም። ነውር ነው በመሰረቱ ማለት ነው። ሰውን ዝም ብላችሁ እንደፈለጋችሁ አንደኛ እኛ በማንተረጉመው ትርጉም የእኛን መጽሐፍ እያነበባችሁ ትተረጉማላችሁ። የእናንተ መጽሐፍ ተወጥቶ ሲፈሰር ሲነበብባችሁ ለምን የእኛ መጽሐፍ ይታይብናል? ለምን የእኛ መጽሐፍ ይነበብብናል ትላላችሁ። አንተ ታዲያ ማን አባፈቅዶልን የእኛን መጽሐፍ እንደፈለግክ የማንበብ ችሎታ ያለህ ከአባት ቃል አውጥተህ ነው ያንተ መጽሐፍ ያንተ ትምህርት እንዲነበብብህ ያንተ እንትን መጽሐፍ እንዳይገለጥ ከፈለክ ታዲያ የኛን መጽሐፍ ማን ፍቃድ ሰጥቶህ ነው እንደፈለክ የምትፈታፍተው? ማን አባፈቅዶልህ ነው የኛን መጽሐፍ እንደፈለክ ለመፈትፈት የሞከርከው? እንዴ ያንተ መጽሐፍ ስታከብር እኛ መጽሐፋችንን እናከብር እንዴ? እምነትህ እንዲነካብህ አትፈልግም። የኛን እምነት ደግሞ እንደፈለክ እንደዚህ ነው ብለህ ልትፈታፍት ማናዙ የኛን መጽሐፍ የመፈትፈት አቅሙ ከየት አምጥተኸው? እንዴ አንተ ምን ስለሆንክ የራሱን ገንዘቡን መስጠት የማያውቅ አሉ ስጡኝን ማን አስለመደ? ራስህ እንዲነካብህ ካልፈለግ የሰውን አትንካ። የራስህ እንዲነካብህ ማትፈልግ ከሆነ የሰው እምነት ከበር በቃ ከሰው እምነት ያለ መድረስ የሰው እምነት ያለ መንካት ይሄ ነው። የሰው እምነት እንደፈለክ እየፈተፈት ያንተ እምነት ሲነካብህ አልፈህ ገዳም የምትገባ ከሆነ ይሄ ውርደትና ሽንፈትን በአደባባይ እያስረከብክ ነው። እንዴ ቆሻሻ ባታምላኪስ ባታምላኪ ጽፍራ የራሱ እምነት ሲነካበት እንደ ተልባ ይላል። የሰው እምነት ግን ሲነካ ይስቃል። ጀብድ ሄላኪ እንዴ የራስህን እምነት ሲነኩብህ እንደምትንጣጣ ሁሉ እኛም እምነታችን ሲነካብን በጣም ነው የሚያንጣጣ። በጣም በእምነት ቀልድ የለም። በሀገር በእምነት ቀልድ የለም። በእናት በሶስቱ ቀልድ የለም። በተለይ በእምነት ሀገርስ እስካለህ ትኖርባታለህ። ስትሞትም ደግሞ እግዚአብሔር ቤት ትሄዳለህ። በእናት እስካለህ አብረሃት ትኖራለህ። ስትሞትም ገነት ከሆነ መግባት ትኖራለህ አብረሃት። በዛኛዋ ቤትም ትገናኛለህ ጻድቅ ከሆነች። እምነት ግን እምነት ነው። እግዚአብሔር ግን እግዚአብሔር ነው። ጥለህ የማትጥለው አምላክ ግን አምላክ ነው። ጥለህ የማትጥለው ከሱ ወዴትም መሸሸት የማትችለው አምላክ አንተ ወጥተህ እንደዚህ ነው እንደዚህ ነው እንደዚህ ነው ልትለው በጭራሽ አይገባም። እኛ በፊት ነበረ ሳናውቀው ያው በስደት ሀገር ስንንከራተት ምንም ሳናውቅ ነበረ እንጂ አሁን ወንድሞቻችን ለፎይ ለክርስቲያን ብዙ ኦርቶዶክስ ብዙ ልጅ አላት። ብዙ በዙሪያዋ ማለት ነው ብዙ ልጅ አላት። እምነቷን የሚያስተላልፉላት ስለ ኦርቶዶክስ ምንነት የሚያስተላልፉ ብዙ ልጆች አሏት። እነዛ ስላሉ አሁን ማንም ቢል ማንም ቢፈራፈር ምንም አይመስለንም። ምክንያቱም እውነት ከማን ጋር እንዳለ ስለምናውቀው የሚታለል ኦርቶዶክስ አለ ብዬ አላስብም። አሁን በፊት ባለማወቅ የተታለሉ ሊኖሩ ይችላሉ። እውነቱ ሲገባቸው ደግሞ አሁን ይመለሳሉ። በሐሰት እንዴ እናንተ እኮ በሐሰት እኮ ነው እንትን አድርገናል ስትሉ የምትውሉ
ሚስቶቻችሁን እኮ ነው በሐሰት አንተም ብለናል እምነት አስቀይረናቸዋል እያላችሁ ፕሮፋይል እየቀያየራችሁ አካውንት እየቀያየራችሁ በሐሰት ነው እኮ እናንተ በሐሰት እኮ ነው ማርያምን በሐሰት በኢየሱስ ስም በሐሰት እምነትን በሐሰት እኛ እምነትን በሐሰት እንትን አንልም። እምነት ነው። እምነታችን በሐሰት የምናከብረው አምላክ በፍጹም የለንም። በሐሰት የምናከብረው አምላክ የለንም። እኛ አምላካችን መድኃኒታችን ኢየሱስ ክርስቶስን በሐሰት ሳይሆን ትክክለኛ መሆኑን ነው ለሕዝብ የምንናገር። አባቶቻችን ወንድሞቻችን ከኛ በለጥ የሚሉት እምነታችን ትክክለኛ መሆኑን ነው እንጂ የሚያስረዱ እምነታችን ሐሰተኛ እንዳልሆነ ያስረዱን። የማንንም እምነት አንነቅፍም። ራሳችሁ ስትነቅፉን ግን እናንተ ባንኳኳችሁት በር እኛ ገባንበት። እናንተ ስታንኳኩ የኛን በር ቀላል ነው። እኛ ግን ስናንኳኳ ከባድ ነው አይደል? እንደዛ ነው የምታስቡት። እኛ ስናንኳኳ የእናንተን በር ለምን ተነካነ? ለምን ትነኩናላችሁ? ከዛስ እናንተ ግን እንደፈለጋችሁ የእኛን በር ስታንኳኳችሁ ግቡ ሳትባሉ ስትገቡ ምንም አይደለም። ዛሬ ካላ ተበዱ ምንም አታመጡ። ምንም አታመጡ። ምንም ነገርኳችሁ። ሰው በእምነቱና በእናቱ እንደማይደራደር ገባችሁ? በእምነቱና በእናቱ እንደማይደራደር ነገርኳችሁ። ማንኛውም ሰው በእምነቱ አይደራደርም። እምነት ነው። ገባችሁ? አንዲት እናት ባላግብታ ትወልዳለች። ያቺ እናት ባላግብታ ከወለደች ልጁ የማን እንደሆነ እራሷ ነው የምታውቀው። ከሌላ ሰው ወስዳ ከወለደችው ወይም ደግሞ አባት ካለው ወንድ ከወለደችው አባት እውነት ነው። እናት ግን ትክክለኛ እምነት ናት። ለኛ ደግሞ ኦርቶዶክስ ተዋህዶ ትክክለኛ እምነታችን ናት። ትክክለኛ። ስለዚህ በእምነታችን አንደራደርም። በእምነታችን ቀልድ አናውቅም። በእምነትና በእናት ቀልድ እንደማናውቅ ራሳችሁ ጠንቅቃችሁ ታውቁታላችሁ። በራሳችሁ ጊዜ መጣችሁ፣ በራሳችሁ ጊዜ ነገሩን ኮተኮታችሁት፣ በራሳችሁ ጊዜ እኛም በር አንኳኳችሁ፣ ክፈቱ አላችሁ። እኛም ከፈትንላችሁ። ምክንያቱም እንደዛው ለገብተህ የማንንም አናንቀህ ማንንም ተሳድበህ የምትወጣበት እምነት እባክህ አትዘቀዘቅም እንዴ? እንደፈለክ ገብተህ እንደፈለክ የምትወጣበት እምነት ነው እንዴ የኛ እምነት? ማርያምን ለምን አራት እግርን አሰቅልም? እንደደፋር ሚቢቲን እንዲህ ሲያስጠሉ እንደፈለክ ገብተህ እንደፈለክ ተዝናንተህ የምትወጣበት እምነት ነው እንዴ? እንደፈለክ አጨማልቀኸው አንተ ያልከውን አንተ የተሰማህን ስሜትን አንጸባርቀህበት ኦርቶዶክስ እንዲናት ኦርቶዶክስ እንዳት ብለህ የምትወጣበት እምነት ማርያምን ያንተ ሲነካብ ደግሞ እንደ ተልባም ትንጣጣ ማማባክ ስለሆንክ ነው። አንተ የእኛን እምነት እንደፈለክ እየፈተፈትክ ያንተ እምነት ሲነካ ለምን ተነካብ ብለህ የምታብድ ከሆነ አንተ ማን ስለሆንክ እንደዚህ ነበር አይንህን ማውጣው እንቆል በዚህ እንትን ማማባክ ስለሆንክ ከዛ አባክ ምን ስለሆንክ አንተ ምድረ አጃሮስ ስለሆንክ አንተ እንደፈለክ የሰውን እምነት እየዘረጠጥክ ያንተ እምነት ሲነካ ለምን እምነት የተነካ ለምን ተናገሩ ለምን ይላክ ሻፋዳ
ያንተ እምነት የማይነካበት ምንም አይነት ምክንያት የለም። ገባህ? እምነት ማታከብር የሰውን እምነት እንደፈለክ እየዘረጥክ ያንተ እምነት ሲነካ ለምን ተነካ ብለህ አፍን ስትከፍት እንደማየት የሚቀፍ ነገር የለም። ቀፋፊ ናችሁ። ማርያምን እንዴት እንዳስጠላችሁኝ! የማከብራቸውን ያክል ነው የጠላኋቸው። እመቤቴ በኢየሱስ ስም በጣም የማከብራቸውን ያክል ከምንም በላይ አከብረዋለሁ የነበረ ይሄን እምነት ማለት ነው። አሁን ግን አይደለም ማክበር። ስለዚህ እምነት ሲወራ ራሱ በጣም ነው የሚቀፈኝ። እመቤቴን ሲያስጠሉ እንዴት ሰው የሰው ልጅ እንዴት ዘው ብሎ የሰውን እምነት ነክቶ ለምን ነካችሁኝ ብሎ በዚህ ልክ እንዴት ነው ጦጣ የሚሆን እንዴ? አትንኩን፣ እኛ ብቻ እንንካችሁ። አትናገሩ፣ እኛ ብቻ እናንተ እንናገራችሁ። ማርያምን ማን ስለሆንክ አንተ ማን ስለሆንክ አንተ የምትነካው ሰው አንተ ማትነካ ምን ስለሆንክ ደራቁት አንተ የምትነካ እንደፈለክ አንተ ልትነካ እኛ ስንነካ ደግሞ አትንኩን፣ እኛ እንናገራችሁ፣ እኛ እንደፈለግን እንርገጣችሁ እንጂ እናንተ የኛን እምነት መንካት የለባችሁም ልትል። ኧረ እባክህ ምን ስለሆንክ ማን አንተና ነው ድፍረቱ በአማኑኤል ሞት ከፋፊውላ እናንተ ስትሳደቡ እናንተ እንደፈለጋችሁ ስትናገሩ እኛ ዝም እናንተ እንደፈለጋችሁ ስትጨፍሩ እኛ ዝም ልንል ከዛስ እንደፈለጋችሁ የጥሪያራችሁ ልታሩብን ታንጠበጥቡብን ቀረብሽ ማዳሚ የጥሪያርሽ ልታንጠበጥብብን ማን ይሰማሻል? ማንም አይሰማሽም። የጥሪያርሽ ልታንጠበጥብብን ስታስቢ ማን አባሽ ይሰማሻል? እንደፈለጋችሁ ስትናገሩ ዝም ስትባሉ አብሮ መኖርን ተፈልጎ በቃ ተዋቸው ስትባሉ እውነት መሰላችሁ እንዴ? ሰው ሰላም ሳይሆን አገር ሰላም አይሆንም ተብሎ ነው። ገባችሁ እንጂ ተፈርታችሁ እንዳደለው ልታውቁት ይገባል። ግን ደግሞ ሰው ሰላም ሳይሆን አገር ሰላም አይሆንም እረፉ ስለሚሉ አባቶቻችን እኛ የአባቶቻችን ልጆች ስለሆነ ዝም ስለምንል እንጂ እንደፈለክ የኔን እምነት ስትዘረጥጥ እኔ አንተን የማልናገርበት ምንም አይነት ምክንያት እንደሌለኝ ልታውቀው ይገባል። ገባህ? አባቶቻችን አይቻልም አትናገሩ ረፉ አብረን ለዘመናት ኑረናል። አሁንም አብረን ለዘመናት መኖር አለብን የባሰ ነው ብለው ስለሚሉን እንጂ አንተ እንደፈለክ የኔን እምነት ስታንቋሽሽ የኔን እምነት ስዘረጥጥ እኔ አንተን ዝም ብዬ ማይህ ምን ስለሆንክ ነው? ተከባብረን መኖር ካለብን ተከባብረን መኖር አለብን። ሰምታችኋል። ግን ደግሞ አንከባበርም። እኛ መከባበር አንፈልግም። እንደፈለግን መዘራጠጥ ነው የምንፈልግ ካላችሁ ይሄው ሜዳው ይሄው ፈረሱ ትችላላችሁ። ሜዳውም ፈረሱም የእናንተ ነው። መዘራጣጠጥ ነው እንጂ የምንፈልግ መከባበርን አንፈልገውም። እናንተን እንደፈለግን መናገር ነው የምንፈልግ ካላችሁ መስኩም ጋራውም ሸንተረሩም የእናንተ ነው። ቀጥሉበት እንላችኋለን።
ማለት ሲችሉ እነሱ ያደረጉት ኦርቶዶክስን በቃ አታክ ማድረግ፣ ኦርቶዶክስ ላይ አፋቸውን መክፈት፣ የጠራራቸውን ማንጠብጠብ። ይሄ ዝም ብሎ ግመሉና ፍየሉ ሲጠብቅ ይውልና እዛ ጨው የበዛበት ሩዝ ተቀቅሎ ይቀርብለታል፣ ያን ይበላል። ስለ ኦርቶዶክስ አፉን ሲከፍት ይውላል። ክፍት አፍ አፉን ሲከፍት አፉን ይከፍት። ክፍት አፍ ሰው በጣም ነው የሚያስጠላኝ። ክፍት አፍ ያስጠላው። አናታችን ነበር ማለት በዚህ ሰው የራሱ አንድ ሰው የራሱ በቃ ስለ ራሱ ነው መኖር ያለበት። ስለ ራሱ እምነት ነው። የሰውን እምነት ዘሎ መንካት፣ የሰውን እምነት መናገር፣ ሰውን መናገር የማይፈልገውን ነገር እንዲናገር አለማድረግ ነው የሰው ልጅ ማለት ነው። ሰውን እንደፈለጋችሁ እየነገራችሁ የሰውን ነገር እየነካችሁ የእናንተ ሲነካባችሁ ገዳም የምትገቡ ከሆነ ይሄ አስፈላጊ ነው ብዬ አላስብም። ምክንያቱም እኛም ደግሞ እንናገራለን። እኛም ዝም የምንል ሰዎች ስላልሆነ ማለት ነው። ምክንያቱም አንተ ዘጋ የኔ እምነት እንደፈለግክ ስትናገር እኔ አንተን የማከብርበት ምንም አይነት ምክንያት ስለሌለኝ ተከባብረን ተወዳደን እንደ ዶሯችን አብረን እንደዘለቅነው መኖር ካለብን መኖር ነው። አይ እኛ እናንተ ጋራ እንደዚህ ተከባብረን መኖር አንፈልግም፣ አብረን አንዘልቅም፣ እናንተን እንደፈለግን እናገራለን፣ እናንተን እንደፈለግን እንረግጣለን ካላችሁ ደግሞ ይሄው ረገጣውን ጀምራችሁ ታኛ ደግሞ እንጨርሰዋለን። በቃ እንደ ድሮ ዝም ተብለን እንደ ድሮ እኛ ተሳድበን እንደ ድሮ እኛ እንደፈለግን ተናግረናቸው እንታለፋለን፣ የሚናገረን ሰው የለም ብላችሁ ከሆነ አሁን ያ አልቋል። ያ ጊዜ አልፏል። ያ ጊዜ በ90ዎቹ አሁን እናት አለም በ2000ዎቹ እናቴ በላክ እሳት ትውልድ መጥቷል። በተለይ ኦርቶዶክሳውያን እንደምታያቸው እንቁ ልጆች አፈርታለች። እንቁ ጀግና። ስለዚህ የራሳችሁን እምነት አክብራችሁ ለመኖር ሞክሩ። የሰውን እምነት አትንኩ። እኛ በእናንተ እምነት አንነካባችሁ። እምነታችሁን እንዳንነካባችሁ እንዳንከንት እንዳላችሁ ከፈለጋችሁ እምነታችሁን አክብሩ። ካለዚህ እንደዚህ ካልሲ ነው በእግራችን አስገብተን በራሳችን የምናወጣችሁ። ሲበዛ አማርም ይመራል አይደለም? የሰው ልጅ በጣም ነው ይሄ ሙጀል ያፋችሁን የከፈታችሁብን ተጸዳዳችሁብን ማለት ነው። እኛ ደግሞ የሚጸዳዳብን ሰው አንፈልግም፣ አናጸዳዳም። በቃ እዛው ተጸዳዱ እዛው። ምን ነው ሸዋ ምን ነው ዘሎ የሰው እምነት እንደፈለጉ መናገር አይደብርም እንዴ? ሸመን እኮ እንዴ እምነታችን እኛ አንገታችን እንሰጣለን። መሞት ካለብንም ድረስ እስከ ወዲያኛው እንፋለማችኋለን እንጂ እንደ ድሮ እንደፈለጋችሁ እምነታችን እየተናገራችሁ አብረናችሁ የምንዘልቅ ወይም አብሮ መኖርን ያገር ሰው ነን ብለን ምንኖርበት ምክንያት የለም። አሁን ያ ጊዜ አልፏል። አሁን ያ ጨዋታ ፍርስርስ ዳቦ ቁርስርስ የሚባለው ዘመን አልፏል። ያነ ጊዜ አልፏል አሁን። ስለዚህ ውድ ላይክ ሸር አድርጉ ውድ ቤተሰቦቼ። እሸቱ መለሰ ግን መልስ እንድሰጥ እንፈልጋለን እናንተ